ኤዲቶሪያል ስብሰባ ሰብስቦ የሰጠው መመሪያ አነጋጋሪ ሆኗል ብለዋል የሞርስ ምንጮች። ጋዜጠኞች የፌደራል መንግስትን ባለስልጣናት ስም እንዳይጠሩ በተለይም ጠቅላይ ሚኒስትር ዶክተር አብይ ማለት አይቻልም። ሄርት ቱ ሄርት ቺልድረንስ ኤድ ፋውንዴሽን ከተባለው ተቋም ጋር ከቲክቶከር አዶናይ ጋር የሚሆን ከሌላ በጎ አድራጊ ጋር በመቀናጀት የሚያካሂደው ምንም አይነት መርሃ ግብር የለም እወቁልኝ ሲል መግለጫ አውጥቷል። ፕሬዝዳንት ሼክ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤሚሬትስ ላሳየችው የድጋፍ አቋም ምስጋና አቅርበዋል። በአዋሽ 40 ጊዜያዊ የዲሞቢላይዜሽን ማዕከል በሱዳን ለነበሩና ወደ ሀገር ቤት ለተመለሱ በተለምዶ አጠራሩ አርሚ 7 ተብሎ ለሚታወቀው የቀድሞ ታጣቂዎች ሲሰጥ የቆየው የታድሶ ስልጠና መጋቢት 5 ቀን 2018 ዓ.ም መጠናቀቁ ተሰማ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የቅዳሜ መጋቢት 5 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚው ዜና አልፋለሁ። የኢፌዴሪ የሕዝብ ተወካዮች ምክር ቤት በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖችን በማስመልከት የ3 ቀናት ብሔራዊ ሐዘን አውጇል። በጋሞ ዞን ጋቾ ባባ ወረዳ ላቃ ቀበሌ መጋቢት 2 ቀን 2018 ዓ.ም በደረሰው የመሬት መንሸራተት አደጋ የ80 ወገኖች ሕይወት ያለፈ ሲሆን የተቀሩትን ዜጎች ፍለጋ አሁንም ተጠናክሮ መቀጠሉን ከምክር ቤቱ መረጃ ለመረዳት ተችሏል። ምክር ቤቱ ባስተላለፈው ውሳኔ መሰረት ለተጎጂዎች ያለውን ጥልቅ ሐዘን ለመግለጽ ከዛሬ ጀምሮ ለ3 ተከታታይ ቀናት የሚቆይ ብሔራዊ የሐዘን ቀን እንዲሆን አውጇል። በዚህ የሐዘን ቀናትም የኢትዮጵያ ብሔራዊ ሰንደቅ ዓላማ በሁሉም አካባቢዎች በኢትዮጵያ መርከቦች፣ በኤምባሲዎችና በቆንስላ ጽሕፈት ቤቶች ዝቅ ብሎ እንዲውለበለብ ተወስኗል። የሐዘን ቀን የታወጀው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሰንደቅ ዓላማ አዋጅ ቁጥር 654/2001 አንቀጽ 22 ንዑስ አንቀጽ 2 ላይ በተደነገገው መሰረት መሆኑን ከምክር ቤቱ አፈ ጉባኤ አቶ ታገሰ ጫፎ የወጣው መረጃ ያመለክታል። በተያያዘው ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤሚሬቶች ጉብኝት ተመልሰው በቀጥታ ወደ አርባ ምንጭ አቅንተው በአርባ ምንጭ ዙሪያና በመላው ጋሞ ዞን በደረሰው አደጋ ሕይወታቸውን ላጡና ጉዳት ለደረሰባቸው ወገኖች ሐዘናቸውን መግለጻቸውንና የሚከናወኑ ድጋፎችንም በተመለከተ ከክልሉ የስራ ኃላፊዎች መረጃ መጠየቃቸውንና ተጎጂዎችን በዘላቂነት የሚደገፉበትን ሁኔታ አስመልክተው አቅጣጫ መስጠታቸውን ለመረዳት ችለናል። ለቀናት የዘለቀው ከባድ ዝናብን ተከትሎ በአካባቢው የተከሰተው ጎርፍ የመሬት መንሸራተት አደጋ የዜጎችን ሕይወት ቀጥፏል፣ በንብረቱ ላይ ጉዳት አድርሷል። ከመጠን በላይ የሞላው የኩልፎ ወንዝ መንደሮችን፣ ቤቶችን፣ የእርሻ ስፍራዎችን፣ የአካባቢ መሰረተ ልማቶችን አውድሟል። ማህበረሰቡ በከባድ ሐዘን በሚገኝበት በዚህ አስቸጋሪ ወቅት የነፍስ አድን ስራዎችን አጠናክሮ በመቀጠል ከተጎጂ ቤተሰቦች ጎን መቆም ይገባናልም ተብሏል። የተወደዳችሁ ቤተሰቦቻችን በጋሞ ዞን የደረሰውን አደጋ አስመልክቶ ሞርስ ኮሚኒኬሽን የተሰማውን ጥልቅ ሐዘን ስሜት ይገልጻል። መጋቢት 5 ቀን 2018 ዓ.ም አምቦ፣ ወለጋ፣ መደወላቡና ቦንጋ ዩኒቨርሲቲዎች በተለያዩ የትምህርት መስኮች ያሰለጠኗቸውን ተማሪዎች በድምቀት አስመረቁ።
የወለጋ ዩኒቨርሲቲ ጤና ሳይንስ እና በህግ ዘርፎች በመጀመሪያ በሁለተኛና በሶስተኛ ዲግሪ ትምህርታቸውን ሲከታተሉ የቆዩ 792 ተማሪዎችን ለ20ኛ ጊዜ አስመርቋል። በተመሳሳይ የመደወላቡ ዩኒቨርሲቲ በዛሬው ዕለት በመጀመሪያና ሁለተኛ ዲግሪ ያሰለጠናቸውን 1673 ተማሪዎች ያስመረቀ ሲሆን ከነዚህ መካከል 492ቱ ሴቶች መሆናቸውን ለማወቅ ተችሏል። የአምቦ ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን 2260 ተማሪዎችን ያስመረቀ ሲሆን ከነዚህ መካከል 1532ቱ በመጀመሪያ ዲግሪ፣ 198ቱ በሁለተኛ ዲግሪ፣ 3ቱ በሶስተኛ ዲግሪ እንዲሁም 6ቱ በጠቅላላ ሕክምና ትምህርታቸውን ያጠናቀቁ መሆናቸውን ለማወቅ ተችሏል። ከዩኒቨርሲቲው ተመራቂዎች መካከል 1691ዱ ወንዶችና 569 ሴቶች መሆናቸው ታውቋል። የቦንጋ ዩኒቨርሲቲ በበኩሉ በፋርማሲና በተለያዩ የሙያ መስኮች ያሰለጠናቸውን ተማሪዎች ለ7ኛ ዙር አስመርቋል። ለተመራቂዎች በሙሉ ሞርስ ኮሚኒኬሽን እንኳን ደስ አላችሁ ማለት ይወዳል። ከሐሙራስ የኢፍጣር በኋላ ጠቅላይ ሚኒስትሩ በመካከለኛው ምስራቅ የተቀሰቀሰውን ግጭት ተከትሎ በዱባይ ላይ የደረሰውን ጥቃት አስመልክቶ በአካል ተገኝቶ ማጽናናትና የወንድም አለኝታነትን ለማሳየት ወደ ዱባይ ያደረጉትን ጉዞ አጠናቀው ወደ ኢትዮጵያ ተመልሰዋል። ኢትዮጵያ በቀጠናዊና ዓለም አቀፋዊ ዲፕሎማሲ ላይ ያላትን ተሰሚነት ከፍ የሚያደርግ ከመሆኑም በላይ መሪው ካላቸው መቻልና የሰላም ፍላጎት የሚመነጭ ታሪካዊ ጀብዱ ያለው ጋዜጠኛ መሐመድ ሲራጅ ኢትዮጵያ ከአፍሪካ ቀንድ አልፋ በመካከለኛው ምስራቅ ፖለቲካ ላይ ያላትን ስልታዊ ሚና የሚያጎላ መሆኑን እና በጦርነት ሰደድ ውስጥ ለሚገኝ ወዳጅ በአካል ደርሶ መቆም ከጥቅም ትስስር ባለፈ በክብርና በታማኝነት ላይ የተመሰረተ አዲስ የዲፕሎማሲ ባህልን የሚያስተምር ነው ብሏል። የሞርስ አጀንዳ ተንታኝ ጋዜጠኛ መሐመድ ሲራጅ በክፉ ቀን ያልደረሰው ወዳጅ በደስታ ቀን አብሮነቱ ትርጉም የለውም። ጠቅላይ ሚኒስትር ዶክተር አብይ አህመድ ያሳዩት ድፍረትና አጋርነትን የነገዋን ኢትዮጵያ በዓለም አቀፍ መድረክ ያላትን ተቀባይነት የሚያጸና ነው ብሏል። ይህ የእሳት ላይ ዲፕሎማሲ ሲል የጠራው ኢትዮጵያ ለሰላም ያላትን ቁርጠኝነትና ለወዳጆቿ የምትከፍለውን ዋጋ ለዓለም ሕዝብ የመሰከረበት ታሪካዊ አጋጣሚ ሆኖ የሚመዘገብ መሆኑን በመጥቀስ ምልከታውን አጠናቋል። ጋዜጠኛ መሐመድ ሲራጅ ከዚሁ ጋር በተያያዘ የዩናይትድ አረብ ኤምሬት መንግስታዊ የዜና ወኪል ፕሬዚደንት ሼክ መሐመድ ቢን ዛይድ አልናህያንና የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሁለቱ ሀገራት የሁለትዮሽ ትብብር ዙሪያ ሰፊ ውይይት ማድረጋቸውን ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንቱ ጋር በነበራቸው ቆይታ በተለይም በኢኮኖሚ፣ በንግድ፣ በልማት ዘርፎች ላይ ትኩረት አድርገው መክረዋል። ሁለቱ መሪዎች የሁለቱን ሀገራት ቅድሚያ የሚሰጣቸውን ጉዳዮችና የጋራ ጥቅሞችን በሚያስጠብቅ እንዲሁም ለህዝቦቻቸው ብልጽግናን በሚያመጣ መልኩ ግንኙነታቸውን ይበልጥ ማሳደግ በሚቻልባቸው እድሎች ላይ መወያየታቸውን ዜና ወኪሉ አመልክቷል። ውይይቱ በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ አንድምታ መዳሰሱን አመልክቶ ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ከባድ አንድምታ መዳሰሱን ገልጿል። ፕሬዝዳንት ሼክ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤምሬት ላሳየችው የድጋፍ አቋም ምስጋና አቅርበዋል። ፕሬዝዳንቱ አክለውን በደቡብ ኢትዮጵያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ለጠቅላይ ሚኒስትሩና ለኢትዮጵያ ህዝብ ገልጸዋል። በዚህ አስቸጋሪ ወቅትም ኤምሬትስ ከኢትዮጵያ ጎን መቆሟን አረጋግጠዋል። እንደ ዩናይትድ አረብ ኤምሬት መንግስታዊ ዜና ወኪል ዘገባ ሁለቱም ወገኖች በቀጠናው ያለውን ውጥረት በአፋጣኝ ማቆም እንደሚያስፈልግ አጽንኦት ሰጥተዋል። በቀጣናው የሚታዩ አለመግባባቶችን ተጨማሪ ቀውስና ውጥረት በማይፈጥር መልኩ በአጽንኦት በሚደረጉ ውይይትና በዲፕሎማሲያዊ መንገዶች እንዲፈታ ጥሪም አቅርበዋል። ይህም ቀጠናዊና ደህንነት መረጋጋትን ለማስፈን ወሳኝ መሆኑን መሪዎቹ ገልጸዋል። ከተባበሩት ኤምሬት መንግስታዊ ዜና ወኪል ዘገባ በተጨማሪ ራሳቸው ዶክተር አብይ አህመድ በተባበሩት አረብ ኤምሬቶች የስራ ጉብኝታቸው ከፕሬዝዳንት መሐመድ ቢን ዛይድ አልናህያን ጋር መወያየታቸውን መግለጻቸውና የጸና ወዳጅነት በመተማመን ላይ የተመሰረተ ትብብር ሲሉ በይፋዊ የማህበራዊ ትስስር ገጻቸው ላይ ባጋሩት ጽሑፍ አስነብበዋል። ውይይቱ በኢትዮጵያና የተባበሩት አረብ ኤምሬቶች መካከል ረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ እንደነበር አመልክተው ለተደረገልኝ አቀባበልና በሀገሮቻችን መካከል የጸና ወዳጅነትን የበለጠ ለማጠናከር ለተጋራ ነው የጸና አቋም ምስጋና የላቀ ነው ብለዋል።
የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። የቅዳሜ መጋቢት 5 ቀን 2018 ዓ.ም የሞርስ ዜና ይቀጥላል። በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል በሱዳን ለነበሩና ወደ ሀገር ቤት ለተመለሱ በተለምዶ አጠራሩ አርሚ 7 ተብሎ ለሚታወቀው የቀድሞ ታጣቂዎች ሲሰጥ የቆየው የታድሶ ስልጠና መጋቢት 5 ቀን 2018 ዓ.ም መጠናቀቁ ተሰማ። በመርሃ ግብሩ ላይ የተገኙት የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ የትግራይ ሕዝብ አሁን ላይ የሚሻው ሰላም መሆኑን ገልጸው ወጣት ከሞት ተርፎ ወደ ሰላም መምጣቱ ትልቅ ድል መሆኑን ተናግረዋል። መንግስት በትግራይ ሰላምና ልማት እንዲሰፍን በትኩረት እየሰራ ቢሆንም የህወሓት ቡድን እንቅፋት እየሆነ መምጣቱንም ጠቁመዋል። በመሆኑም ህዝቡ በሐሰት ወሬ ሳይደናገር ከመንግስት ጎን ሆኖ ልማቱን እንዲያፋጥን ጥሪ አቅርበዋል። ሚኒስትሩ የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር ብርጋዴር ጀነራል ደርቤ መኩሪያ በበኩላቸው ስልጠናውን ያጠናቀቁት ከ500 በላይ የቀድሞ ታጣቂዎች ለዘላቂ ሰላም ግንባታ የበኩላቸውን እንዲወጡ አሳስበዋል። ይህ በእንዲህ እንዳለ ትግራይ ክልል በመቀሌ ከተማ የሚገኙት ህዝባዊ ፖሊስ በሙሉ አሁን ለሚደረገው ጦርነት ዝግጅት ልዩ የኢላማ ልምምድ እያደረጉ መሆናቸውን የታመኑ የሞርስ ምንጮች መረጃውን አድርሰዋል። የተኩስ ኢላማ ልምምድ እያደረጉ የሚገኙት ፖሊሶች ናቸው ያሉት የሞርስ ምንጮች ከዚህ የጦርነት ዝግጅት ጋር በተያያዘ በዚህ ሳምንት መጀመሪያ ቀናት ላይ የትግራይ ቴሌቪዥን ዋና ስራ አስኪያጅ በመሆን በህወሓት የተመደበው የቀድሞ የወይን ዝግጅት ክፍል ኃላፊ የነበረው አባዲ ገብረስላሴ ቅዳሜ መጋቢት 5 ቀን ጠዋት የትግራይ ቴሌቪዥን ጋዜጠኞችን ለኤዲቶሪያል ስብሰባ ሰብስቦ የሰጠው መመሪያ አነጋጋሪ ሆኗል ብለዋል የሞርስ ምንጮች። የትግራይ ቴሌቪዥን ጋዜጠኞች የፌዴራል መንግስትን ባለስልጣናት ስም እንዳይጠሩ በተለይም ጠቅላይ ሚኒስትር ዶክተር አብይ ማለት አይቻልም፣ የፌዴራል መንግስት የሚለውን ቃልም እንዳትጠቀሙ፣ አብይን ጨምሮ ሌሎች ባለስልጣናትን መጥቀስ የግድ በሚያስፈልግ ጊዜ ከሃዲ የሚል ወይም ፋሽስት የሚለውን ቃላት ተክታችሁ መጥራት ይኖርባቸዋል በማለት ቢሮ ውስጥ በሚደረገው ለኤዲቶሪያል ስብሰባ ላይ ለአመራሮቹና ለጋዜጠኞች ለበታች ሰራተኞች ጥብቅ መመሪያ አውርዷል ያሉት የሞርስ ምንጮች የወረደውን መመሪያ የማይተገብርና የተባለውን የማያደርግ ሰራተኛ በ24 ሰዓት ውስጥ ይባረራል በማለት ስብሰባውን ጨርሶ አሰናብቷቸዋል ብለዋል። የሄርት ቱ ሄርት ችልድረንስ ኤድ ፋውንዴሽን ለተባለ ተቋም የበጎ ፈቃድ አምባሳደር መሆኑ የተነገረለት ቲክቶከሩ አዶናይ ብርሃነ የልብ ህሙማን ህጻናትን ህይወት ለመታደግ የሚያስችል ገቢ ለማሰባሰብ ወደ አሜሪካ ማቅናቱ ከተዘገበ በኋላ ቲክቶከሩን የተመለከተና ስለ ጉዞው የማውቀው ነገር የለም የሚል መግለጫ መውጣቱ ተሰምቷል። ቲክቶከሩን የበጎ ፈቃድ አምባሳደር አድርጎታል የተባለው ፋውንዴሽን የተመሰረተው በኢትዮ ስታንቡል ሆስፒታል ዋና ስራ አስፈጻሚ አቶ ብርሃን ተድላ አማካኝነት መሆኑ በጉዞው ዋዜማ የተገለጸ መሆኑና በዚሁ ወቅት መጋቢት 5 ቀን 2018 ዓ.ም ጀምሮ የገቢ ማሰባሰቢያ ቻሌንጅ በይፋ እንደሚጀመርና የማጠቃለያ ፕሮግራሙ መጋቢት 12 ቀን 2018 ዓ.ም በዋሽንግተን ዲሲ ማሪዮት ሆቴል በሚከናወን ታላቅ ዝግጅት ይከናወናል የሚል መግለጫ ተሰጥቶ ነበር። ይህ መርሃ ግብር በሀገር አሜሪካ ይከናወናል ተብሎ ቲክቶከሩ አዶናይ ብርሃነ አሜሪካ ጉዞ መጀመሩ ይፋ ከተደረገ በኋላ የኢትዮጵያ የልብ ህሙማን ህጻናት መርጃ ድርጅት ሄርት ቱ ሄርት ችልድረንስ ኤድ ፋውንዴሽን ከተባለው ተቋም ጋር ከቲክቶከር አዶናይ ጋር የሚሆን ከሌላ በጎ አድራጊ ጋር በመቀናጀት የሚያካሂደው ምንም አይነት መርሃ ግብር የለም እወቁልኝ ሲል መግለጫ አውጥቷል። እንዲህ አይነት የገቢ ማሰባሰብ የሚሆን የበጎ አድራጎት ተግባር እንደሌለና ሄርት ቱ ሄርት ችልድረንስ ኤድ ፋውንዴሽን ጋርም ምንም አይነት የስራ ግንኙነት ስምምነት ወይም የሽርክና ውል የሌለው መሆኑን ለክቡራን ደጋፊዎቹና ለህዝቡ በአክብሮት ማሳወቅ እንወዳለን ብሏል የኢትዮጵያ የልብ ህሙማን ህጻናት መርጃ ድርጅት ባወጣው መግለጫ። ቲክቶከሩ አዶናይ ለሚያከናውናቸው በጎ ተግባራት ያለንን አድናቆት እንገልጻለን ያለው የኢትዮጵያ የልብ ህሙማን ህጻናት መርጃ ድርጅት ይህ አሁን እየተሳተፈበት ያለው ተግባር ግን በፍጹም ከልብ ህሙማን ህጻናት መርጃ የሚሆን ከየልብ ማዕከል በኢትዮጵያ ጋር አንዳችም ግንኙነት እንደሌለው በአክብሮት እንገልጻለን በማለት መግለጫውን ሼር በማድረግ ለብዙዎች እንዲደርስ በማድረግ የልብ ህሙማን ህጻናት መርጃን ያግዙ በማለት አደራ ጭምር መልእክቱን አስተላልፏል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን
አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ግብጽ ምስራቅ አፍሪካን ለማተራመስ የማታደርገው ነገር የላትም ያለው አንድ መረጃ በቀጥታና ኢቀጥተኛ በሆነ መንገድ የአልቡርሃን ቡድን በመደገፍ ጦርነቱ ላይ እየተሳተፈች ነው ተብሎ ክስ ሲቀርብባት በፍጹም አላደረኩትም በማለት ስትክድ ቆይታ ነበረ። ይሁን እንጂ አሁን ከካርቱም የሚወጡ መረጃዎች እንደሚያመለክቱት የሱዳንን የእርስ በርስ ጦርነት በሎጂስቲክስ በመደገፍና በማቀጣጠል የነበራትን ሚና በተጨባጭ ከማሳየት ባለፈ የሚያስረዳ ሆኖ ተገኝቷል ይላል። ጦርነቱን በሎጂስቲክ ከመደገፍ ባለፈ ከፍተኛ የጦር ጄኔራሎቿን መድባ ያዋጋች ነው የሚለውን ክስ የሚያጠናክረው መረጃ እንደሚያመለክተው ሰሞኑን ከ3 የአገሩ ወታደራዊ አዛዦች ጋር በሱዳን ውስጥ ጦርነት መሃል ብርጋዴር ጄኔራል አህመድ ሳሜር አቤል ዋህብ ኖር አልዲን የተባለ ከፍተኛ መኮንን ተገድሎ ተገኝቷል ይላል መረጃው። መረጃው አክሎም ጄኔራሉ የተገደለው የአልቡርሃን ኃይልን እየደገፈና የድሮን አጠቃቀም ላይ ያማከረ ባለበት እንደሆነ ዘ አፍሪካን ኢንተለጀንስ ዘግቧል። አሜሪካ አዲሱን አያቶላህ ለተቋማት ሞቅ ያለ ገንዘብ ስጦታ አዘጋጅቻለሁና ጠቁሙኝ ስትል ጥሪ አቀረበች። የአሜሪካ ውጭ ጉዳይ ሚኒስቴር አዲሱን የኢራን መንፈሳዊ መሪ ሙጅተባ ኸመኒን ጨምሮ በ10 ከፍተኛ የሀገሪቱ ባለስልጣናት ላይ ከፍተኛ የገንዘብ ወረታ መቁረጡን አስታውቋል። ዋሽንግተን ዲሲ የሚገኘው የውጭ ጉዳይ መስሪያ ቤት እንዳለው የእነዚህን ግለሰቦች ያሉበትን ቦታ ለጠቆመ እስከ $10 ሚሊዮን የሚደርስ ክፍያ ይፈጸማል። እነዚህን ግለሰቦች ያሉበትን ቦታ ለጠቆመ እስከ $10 ሚሊዮን የሚደርስ ክፍያ ይፈጸማል። ኢላማ የተደረጉት የሟቹ አያቶላህ አሊ ኸመኒ ልጅ እና ተተኪው ሙጅተባ ኸመኒ የሀገር ውስጥ ሚኒስትሩ፣ የብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስትሩ ይገኙበታል። 56 ዓመቱ ሙጅተባ ኸመኒ የአባታቸውን ስልጣን ከተረከቡ በኋላ በአደባባይ ታይተው አይታወቁም። ይህም ስለ ደህንነታቸው ጥርጣሬ ፈጥረዋል ነው የተባለው። ከአሜሪካ ባለስልጣናት የተሰጠ አስተያየት እንደሚያመለክተው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የመከላከያ ሚኒስትር ፒት ሄግሴት ሙጅተባ ኸመኒ ላይ ጉዳይ ሳይደርስ እንዳልቀረ ግምታቸውን ሰንዝረዋል። ይሁን እንጂ የጀርመን ድምፅ እንደዘገበው በመሪው ላይ ደርሷል ስለተባለው ጉዳት እስካሁን በገለልተኛ ወገን የተረጋገጠ ምንም አይነት መረጃ የለም። አሜሪካ ይህንን እርምጃ የወሰደችው በኢራን ከፍተኛ አመራሮች ላይ ጫና ለመፍጠር እንደሆነ ይገመታል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲዩ ምስጋናቸውን አቅርበውላቸዋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የቅዳሜ መጋቢት 5 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ ኢዮብ ደመቀ ከዜናው ጋር አብሬያችሁ ነበርኩ። በቀጣይ እስከምንገናኝ ድረስ ጤና ይስጥልኝ።